ሰላም ጤና ይስጥልን በመላው ዓለም የምትገኙ የዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን በእያላችሁበት ዓለም ሰላምታችን ይድረሳችሁ። ይህ በየሳምንቱ ማክሰኞ ዕለተ ሐሙስና በዕለተ እሁድ የሰንበት ዕለት ወደ እናንተ አድማጭ ተመልካቾቻችን የምናደርሰው የህሉናችን ዝግጅት ነው። በአማራ የህሉና ትንቅንቅ ያጋጠሙ ችግሮችና የመፍትሄ ሐሳቦቻችን የሚመለከቱበት ብሎም አጠቃላይ ትግሉ የደረሰበት ደረጃን የምንቃኝበት ልዩ መሰናዷችን ነው። የተለያዩ እንግዶች ይጋበዛሉ። የፋኖ አመራሮችን በወቅታዊ ጉዳዮች ላይ ማብራሪያ የሚሰጡበት ዝግጅታችን ነው። በዛሬው ዕለት ደግሞ በዕለተ እሁድ ባለፉት ሳምንታት ውስጥ የነበረው የፋኖ እንቅስቃሴ በአራቱ ማዕዘናት ምን ይመስላል፣ እንደዚሁም ወቅታዊ ጉዳዮችንም እንደዚሁ ቅኝት የምናደርግበት ዝግጅታችን ነው። አድማጭ ተመልካቾች በዛሬው ወቅታዊ ጉዳያችን የአገዛዙን ኃይል እጅ ሰጡ በሚል እየገቡ የሚገኙና በፋኖ መዋቅር ውስጥ ሆነው የቆዩ ከሰሞኑ አነጋጋሪ ጉዳዮች የተፈጸሙ ይገኛል። የአማራ ፋኖ ህዝባዊ ድርጅት አፋህድ የበላይ አመራሮች የነበሩ ማስረሻ ሰጤም እንደዚሁ ወደ አገዛዙ ስለመግባታቸው እየተሰማ ነው የሚገኘው። እውነታው ምንድነው የሚለውን በሰፊው እንቃኘዋለን። ራሱ አፋህድ ግን ከማዕከላዊ ኮሚቴ አባልነት ስለመባረራቸው በሰፊ ይዞት የመጣው መግለጫም መነጋገሪያ ሆኗል። አድማጭ ተመልካቾች ከዚህ ባሻገር የአገዛዙ ኃይል እየፈጸመ የሚገኘው በከተሞች የጅምላ አፈሳ የሃይማኖት ተቋማት በሚገኙ የአብነት ተማሪዎችንም በጅምላ አፍሶ ወደ ጦር ማሰልጠኛ ቦታዎች የመውሰድ ድርጅቱን ገፍቶበታል። በወልዲያ በጎንደርና በአካባቢው ከፍተኛ ዘመቻ እያደረገ ይገኛል። ከሰሞኑ አዲስ አበባና የኦሮሚያና የደቡብ ክልሎችን ጨምሮ በርካታም ታዳጊ ወጣቶች ጭምር በአስገዳጅ የውትድርና ዘመቻ እንዲታፈሱ አስገድዷቸዋል። በእነዚህና በሌሎች ወቅታዊ ጉዳዮች ላይ ከሪፖርተራችን ነጻነት ጫንያሉ ጋር ቆይታ በማድረግ የዛሬ መርሃ ግብራችንን የምናካሄድ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እኔው እንዳለብክስና የምስክር ሪፖርተራችን ነጻነት ጫንያሉ አብረናችሁን ቆያለን። ጤና ይስጥልኝ ነጻነት፣ እንደምን አለ? እንደምን ከርመሃል? ጤና ይስጥልኝ ወንዳለ፣ እንደምን ሰነበታችሁ? እንደምን አላችሁ? ደህና ነን፣ ሰላም ነው። ቀደም ሲል አድማጭ ተመልካቾቻችን እንዳስረዳ ነው የተለያዩ የፋኖ አባላት ናቸው በሚል ወደ አገዛዙ ኃይል የተቀላቀሉ አሉ። የአፋር ከፍተኛ አመራሮችን በተመሳሳይ ይህ ወሬ እየደረሰ ነው የሚገኘው። ከዚህ ባሻገር በጎንደር ቀጠናም በተመሳሳይ ድሽቃን ይዞ ወደ አገዛዙ ተቀላቀለ በሚል የአገዛዙ አፈቀላጤዎችና የሚዲያ ሰራዊት እያናፈሱት ነው የሚገኘው። እንደዚሁም ሳምንቱ እንዴት አለፈ፣ በፋኖ ያውደው ጃውሎ ምን ይመስላል የሚለውን በዛሬው ዝግጅታችን ቅኝት እናደርጋለን። ቀዳሚ የምናደርገው ግን ባለፈው ሳምንት ውስጥ የፋኖ ወታደራዊ እንቅስቃሴ ምን ይመስል ነበር፣ የአገዛዙ ቁመናስ በምን ደረጃ ላይ ነው የሚገኘው የሚለውን ቀዳሚ ብናደርገው መልካም ነው። ጀምረና ውይይታችንን እንቀጥል። መልካም ወንዳለ፣ እንግዲህ በዚህ ሳምንት ፋኖ በአማራ ክልል በአራቱ ማዕዘናት በተለያዩ አውደ ግንባሮች ከፍተኛ የሆነ ድል አስመዝግቧል ማለት ይቻላል። በተለይ በጎንደር ቀጠና ዛሬ ህዳር 21 2018 ዓመተ ምህረት ከፍተኛ አውደ ውጊያ ሲደረግ አርፍዷል። በዚህ አውደ ውጊያ የአማራ ፋኖ ብሔራዊ ኃይል በቀጠናው የገባውን የጠላት ኃይል በመምታት ወደ መጣበት እንዲመለስ አድርጓል። በብናትና አዲስ ዘመን አዋሳኝ አካባቢዎች በነ ኮማንደር አረጋ አለባቸው የሚመራው የፋኖ ኃይል የአገዛዙን ብልጽግና ጥምር ጦር ድርጅታዊ በሆነ መልኩ በመምታት ወደ አዲስ ዘመን እንዲመለስ አድርጎታል። በሌሊት የተጓዘው የአብይ አህመድ አሊ ጥምር ጦር ጡት ቆራጭ ቡድን በጀግኖቹ አይቀጡ ቅጣት ተቀጥቶ ሞትና ቁስለኛውን ይዞ ወደ አዲስ ዘመን ከተማ መግባቱ ነው የተገለጸው። ከቅርብ ሰዓታት ወዲህ ከኮማንደር አረጋ አለባቸው ጋር ቆይታ አድርገን ነበር። የኮማንደር አረጋ አለባቸው የሚመራው እንዲሁም በወንድሙ ጌትነት አለባቸው የሚመራው የፋኖ ኃይል በቀጠናው የገባውን የጠላት ኃይል በገባበት ቋንቋ ልክ አናግሮ ወደ አዲስ ዘመን ከተማ እንዲሁም ወደ ብና ከተማ እንዲመለስ አድርጎታል ማለት ነው። ይህ ትልቅ ድልና ስኬት ነው። ባለፉት ሳምንታት እንግዲህ ተመሳሳይ ድሎች የተመዘገቡበትና ውጤቶች የተገኙበት የሳምንቱ ታላቅ ድል ነው። በዚህ ግንባር እንግዲህ ተደጋጋሚ ገብቶ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዶ ነው የተመለሰው አገዛዙ ብልጽግና። ሌላው የምናነሳው በመተማ እንግዲህ በቋራ ተደጋጋሚ
ሰራዊቱን አስገብቶ ከፍተኛ የሆነ ሽንፈት ያስተናገደበትና በጀግኖቹ ክንድ እስካሁን ተከብሮ የሚገኘው ያቀጠና አሁንም ለአብይ አህመድ አሊ አገዛዝ ፈተና ሆኖበታል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ ሁለተኛ ሜሶ ካሳ ኮር የቋራው ሜርላ ክፍለ ጦርና አድዋ ክፍለ ጦር እንግዲህ ላለፉት 2 ዓመታት ከፍተኛ ትንቅንቅ በማድረግ ቀጠናውን አስከብረው የአካባቢውን ማህበረሰብም በዚህ በፊት ሲጠይቀው የነበረውን መብቱን አስከብረው አስተዳደራዊ ስራውን በሚገባ እየሰሩ ነው የሚገኙት። ትልቅ ስኬት ነው። ነገር ግን የፕሮፓጋንዳ ስራ እየተሰራ ማህበረሰቡን ለመሸወድ ለማደናበር የሚደረገው ሴራም ከሽፏል። በተለይ በመተማ ወጣቶችን ማሰር፣ ማገት፣ ማንገላታት አሁንም ተጠናክሮ ቀጥሏል። የመተማ ከተማ ከንቲባ እንዲሁም የገንዳዋ ከተማ ከንቲባ የገንዳዋ ከተማ ሰላምና ጸጥታ ምክትል ኃላፊ በሚሊዮን የሚቆጠር ገንዘብ ከህዝብ መዝረፋቸውና ወጣቶችን በማሰር ከእያንዳንዱ ወጣት ከ150 ሺህ እስከ 100 ሺህ መቀበላቸውን ዛሬ ባጣራ ነውና ባገኘነው መረጃ መሰረት ለአድማጭ ተመልካቾቻችን እናደርሳለን። 23 ወጣቶችን አጥቶ የገንዳዋ ከተማ ከንቲባ እንግዲህ ከ1.7 ሚሊዮን ብር በላይ ተቀብሏል። ከዚህ በፊትም እንግዲህ የህዝብን ሀብትና ንብረት ዘርፎ በባህር ዳር ቤት መገንባቱ በጎንደርም ቤት መግዛቱን ለአድማጭ ተመልካቾቻችን አድርሰን ነበር። እንግዲህ የምዕራብ ጎንደር ከፍተኛ አመራሮች በሙስና ተዘፍቀው ማህበረሰቡን አንድም በጦርነት አንድም በኢኮኖሚ እያወደሙ ቀጥለዋል ማለት ነው። በዚህ መረጃ ላይ ሰፋ አድርገን ከአርበኛ አስቻለው አለባቸው አማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና ብላይዝ ሁለተኛ ሜሶ ካሳ ኮር የቋራው ሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ጋር ለአድማጭ ተመልካቾቻችን ጉዳዩን በሰፊው የምናደርስ ይሆናል። በአጠቃላይ ግን ወጣቶች በመተማ ገንዳዋና በምዕራብ ጎንደር ሌሎች ከተሞችም መኖሪያ አጥተው አብዛኞቹ ወደ ሊቢያ በራ እየወጡ የበራ ሲሳይ እየሆኑ ቀርተዋል። የቀሩት ደግሞ በገንዳዋ ከተማ ከንቲባና ሰላምና ጸጥታ ቢሮ ምክትል ኃላፊ እየተያዙ 100 እስከ 150 ሺህ ብር ድረስ እየተሸጡ ነው የሚገኙት ማለት ነው። ሌላው በዚሁ በአርማጮ ቀጠና እንግዲህ በደፈጣና በስቦ ማስከዳትም ሰሞኑን ያገዛዙ ብልጽግና ጥምር ጦር እንዲንኮታኮት ተደርጓል። በሁመራ የገባው የብልጽግና ጥምር ጦር ሰራዊትም ከኤርትራ ጋር ጦርነት ነገ ዛሬ ይጀምራል በሚል ፍራቻ አብዛኛው እየወጣ ወደ ቤተሰቡ እየተቀላቀለ ይገኛል። በጎጃም ስቦ ማስከዳቱ ተጠናክሮ ቀጥሏል። እንግዲህ ስቦ ማስከዳቱ አንዱ የጦርነት ስትራቴጂ ሆኖ በጎጃም በርካታ ያገዛዙ ብልጽግና ጥምር ጦር ኃይል እየኮበለለ የፋኖ ኃይሎችን እየተቀላቀለ ነው የሚገኝ። በሸዋ ቀጠና አውደ ውጊያዎች ተደርገዋል። እንግዲህ በሸዋ በሚደረጉ አውደ ውጊያዎች አየር ወለድ ኮማንዶ፣ ሪፐብሊካን ጋርድ፣ አጋዚ ኮማንዶ ይህ ማለት እንግዲህ ለቤተ መንግስቱ የቅርብ ምሽግ ሰባር የተባለ ኃይል ነው። ይህ ኃይል በጀግኖቹ የምኒልክ ልጆች እየተንኮታኮተ በየቀኑ እየፈራረሰ ነው የሚገኝ። ከፍተኛ የሆነ ሞራላዊ እንዲሁም ቁሳዊ ኪሳራ እያስተናገደ ነው የሚገኝ። ይህ የኮማንዶ አጋዚ ኮማንዶ አየር ወለድና ሪፐብሊካን ጋርድ በለብለብ ጀበና ሰብሮ ወደ ሸዋ የገባው የሸዋ ነብስቶችን ክንድ መቋቋም አቅቶት አብዛኛው እየኮበለለ አብዛኛው ደግሞ አንዋጋም በማለት ካገዛዙ ብልጽግና ከፍተኛ ወታደራዊ አዛዦች ጭምር ሰጣ ገባ የገባበት ሁኔታም ተፈጥሯል ማለት ነው። ባልዩ አባ እንግዲህ ከሰሞኑ በርካታ አየር ወለድ ድል ተደርጓል። አንድ አይሱዚ ተጭኖ ሲሄድ የነበረ አገዛዙ አየር ወለድ በጀግኖቹ ተመቶ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል። ሌላው ዛሬም እና ትናንት የኃይለ ማርያም ማሞ ክፍለ ጦር ማለትም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነውዝ ከሰምኮር የነበልባል ክፍለ ጦርና ኃይለ ማርያም ማሞ ክፍለ ጦር በተቀናጀ መልኩ በጥላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህንን መረጃ በዝርዝር ለአድማጭ ተመልካቾቻችን የምናደርስ ይሆናል። ከህዝብ ግንኙነት መምሪያ ኃላፊዎች ጋር እየተነጋገርን ነው። መረጃው እንደደረሰን ለአድማጭ ተመልካቾቻችን የምናደርስ ይሆናል። የደረሱ ውጤቶች የተገኙ ውጤቶች ምን ይመስላሉ የሚለውን ማለት ነው። በወሎ ቀጠና እንግዲህ የምስራቅ አማራ ቀጠና ምኒልክ ዕዝ ከዘመቻ ደማሊ አባናደው በኋላ ውጊያዎችን ያለማቋረጥ እያደረገ ነው የሚገኝ። ከፍተኛ ድልም እየተገኘ ነው የሚገኝ። የምስራቅ አማራ ቀጠና ኮር 2 በመርሳና አካባቢው ውጊያ አድርጎ ከፍተኛ ድል የተቀናጀበት በተለይ በመርጦም የአገዛዙን ብልጽግና ኃይል ምርኮ ያደረገበትን ተመልክተናል ማለት ነው። ከዚያ ውጭ በዚሁ በምኒልክ ቀጠና የፋኖ ኃይሎች ከአውደ ውጊያ ጎን ለጎን ስልጠናቸውን አጠናቀው የተመረቁበትና የፋኖ ኃይሎች
የራሳቸውን ወታደራዊ አደረጃጀትና አሰላለፍ እያዘመኑ የመጡበትን ሁኔታ ተመላክተናል። ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ከአውደ ውጊያ ጎን ለጎን በርካታ የፋኖ ኃይሎችን አስመርቋል ማለት ነው። እንደሚታወቀው ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር በደቡባዊ ጎንደር ቀጠና ካሉ እስከ ራያ ድረስ እንዲሁም በወልዲያ አካባቢ እስከ መቄትና ገረገራ ያለውን ሰፊ ቀጠና እስከ ዋግምራ ያለውን ቀጠና በመሸፈን ከፍተኛ አውደ ውጊያ እያደረገ የሚገኝ ግዙፍ ኮር ነው። ይኮርም እንግዲህ በርካታ የጠላትን ኃይል በመደምሰስ ይታወቃል፣ በመማረክም ይታወቃል። እጅግ በጣም ላገዛዙ ብልጽግና ፈተና የሆነና 11ኛ እዝም በወልዲያ እንዲቋቋም ዋና ምክንያት የሆነ ኮር ነው። ይኮር አስፈሪውና በጣም ግዙፉ ኮር አሁንም ስራዎችን በሚገባ እየሰራ ነው የሚገኝ። በርካታ የትግሉን እንቅስቃሴ በሚገባ ተረድቶ ብዙ ስራዎችን ሰርቷል ማለት ነው። በአጠቃላይ እንግዲህ በሳምንቱ የነበሩ የትግል እንቅስቃሴዎች እነዚህን ይመስሉ ነበር በእኔ በኩል። በአንተ በኩል እንዳለ ተጨማሪ ካለህ ለአድማጭ ተመልካቾቻችን ተጨማሪውን መረጃ ማድረስ ትችላለህ። መልካም ነፃነት፣ አመሰግናለሁ። ሰፋ ያለ መረጃ ነው ለአድማጭ ተመልካቾቻችን ያደረስከው። ያው በብዙ ማከልበት የለኝም። በተለይ በሸዋ ግንባር ከወትሮ በተለየ መልኩ በዚህ ሳምንት ከፍተኛ አውደ ውጊያዎች ነው ሲደረጉ ያሉት። የአማራ ፋኖ ሸዋ ጠቅላይ ግዛት እዝም የአማራ ፋኖ ብሔራዊ ኃይልም እንደዚሁ የደቡብ አማራ ቀጠና የሚገኘው በአካባቢው የተለይ በትናንትናው ዕለትም እንደዚሁ የከሰም ኮር የነበልባል ክፍለ ጦር ውጤታማ የከሰማ ውስጥ ኦፕሬሽን ማድረጉ የሚታወስ ነው። አንተ እንዳልከው እንደዚሁ በደብረ ብርሃን ዙሪያ በአንኮበርና በአካባቢውም የሸዋ ጠቅላይ ግዛት እዝ በአካባቢው ከፍተኛ ትንቅንቅ እያደረገ በትናንትናው ዕለት ለተከታታይ ቀናት የነበሩ አውደ ውጊያዎች ነበሩ። ከፍተኛ ድል እንዳስመዘገበ በማህበራዊ ትስስር ሚዲያው ያጋራበትን መረጃ ለመመልከት ችለናል። እንግዲህ የጠቅላይ ግዛቱ እዝ በተለያዩ አካባቢዎች የሚያደርጋቸው ትንቅንቆች በጣም በርካታ ናቸው። የምክትል ሻለቃ መሪን ጨምሮ የአድማ ብተና ጋንታ መሪ የተገደለበትና ቁስለኛ የተደረገበት ነበረ። በዚህ አውደ ውጊያም እንደዚሁ በወሎ ቀጠናም አንተ በሰፊ ያደርክበት የጀነራል አሳምነው ጽጌ ኮር በተለይ በአይና ቡግና ቀጠና እንደዚሁም በአየር ማረፊያ በሹምሻና በአካባቢው ያደረጋቸው የሚገኙ ኦፕሬሽኖች ከፍተኛ ድል ያስመዘገቡለት ነበሩ። የሚኒልክ እዝ ማለት ነው። በተለይ በላስታ ቀጠና አሁንም ያገዛዙ ኃይል በርካታ አካባቢዎችን ያስኩኝ ይበል እንጂ ረፍት አጥቶ ከአንዱ እየባከነ ያለበት ረፍት በመንሳት በመማረክ በማስቆብለል እንደዚሁም ስቦ በመግባት ኦፕሬሽኖችን በመስራትም ከፍተኛ ድል የተቀዳጀበት ነው። የላስታ ቀጠና እንግዲህ እስከ መቄት ያለውን ቀጠና ይዞ በመቄትም እንደዚሁ በአግሪት በገረገራ ቀጠናዎች የህዝባዊ ውይይቶች ያሉበት እንደዚሁም የህዝብ መሰረተ ልማት የመንገድ ከፈታና ጥረጋ ስራዎች በሰፊው የተሰሩበት ነበረ ያሳለፍነው ሳምንት። በኮን ቀጠናም እንደዚሁ የአገዛዙ ኃይል ከፋኖ የሚደርስበትን ጥቃት ለመሸሽ ሲል ወታደራዊ ኦራሉ ጭምር ተገልብጦ በርካታ ቁጥር ያላቸው የአገዛዙ ኃይል ሙትና ቆስለኛ የሆኑበት ነበሩ። እንግዲህ ከዚህ ቀደም በመካነ ሰላም ግንባር በወገድና በአካባቢው እንደዚሁ በከፍተኛ ፍጥነት ከፋኖ ደፈጣ ለማምለጥ ሲንቀሳቀስ ያገዛዙ ኃይል እንደዚሁ ገደል ገብቶ በርካታ ሰራዊቱን ያጣበት ነበር። በወሎም በተለያዩ ቀጠናዎች በተመሳሳይና ይህ የሚያሳየው ፋኖ ምን ያክል ወታደራዊ ጥበብና ስልት የበላይነት ወስዶ ረፍት እየነሳው እንደሆነ የሚያሳይ ነው። እንግዲህ በወልዲያም በቅርብ ርቀት የሚገኙ የ30 እና የ1 ሰዓት መንገዶችን የ3 እና 5 ኪሎ ሜትር ዙሪያውን ብታይ የወልዲያ ከተማም በፋኖ ከበባ ውስጥ ሆና ነፍስ ውጭ ነፍስ ግቢ ያለበት ሁኔታ ነው ያለው። የሰሜን ምስራቅ እዝ ከፍተኛ ምት ደርሶበት ተንኮታክቶ ፈርሶ ከቀጠናው በመውጣት የደቡብ እዝ ቀጠናውን ከተረከበ በኋላም የደቡብ እዝ በህዋት ወረራ ጊዜ የሚያውቁትን ቦታዎች ምክንያት በማድረግ በገጠሩ አካባቢ ለመግባት ጥረት እያደረጉ ቢሆኑም አሁንም የማንከራተት ስራውን ነው ፋኖ እየሰራ የሚገኘው። ፋኖ አለበት ተብሎ ወደሚገኘው ቀጠና ከገቡ በኋላም እንደዚሁ ፋኖን የማያገኙበት አጋጣሚ ካገኙም ደግሞ እንደዚሁ በደፈጣ ከፍተኛ ምት የሚመቱበት ነበረ። ከ3 እና 4 ቀናት በፊት በጃርሳ ብርና በአካባቢው በፋኖ ጥቃት ሰነዝራለሁ በሚል ከገባ በኋላ ያገዛዙ ኃይል እንደዚሁ በፋኖ አጸፋ ምት ተመተው በመልሶ ማጥቃት ከፍተኛ ኪሳራ ደርሶባቸው የተመለሱበት ሁኔታ ነው ያለው። ከዚህ ባሻገር ግን ብዙዎቹ አሁንም ቢሆን 3ም 4ም 10ም እየሆኑ ከአገዛዙ 2 እና 3 ጭምር የጦር መሳሪያዎችን በመያዝ ወደ ፋኖ ቀጠናዎች እየገቡ እጃቸውን እየሰጡ ያሉበት ሁኔታ ነው ያለው። አገዛዙ የሚሰራው ነውር ገብቶናል፣ በአማራ ህዝብ ላይ ያደረሰ የሚገኘው ዘር ጭፍጨፋም
ገብቶናል። በተለይ የአማራ የሰራዊቱ አባላትን መሳሪያ ወርደው እንዲንቀሳቀሱ በማድረግ በመረሽን በመታሰር አሁንም ከፍተኛ እንግልት እየደረሰ ነው። ስለዚህ ብሔር ተኮር ጥቃትን የሚፈጽም ለአንድ ሀገር መከላከያ ነው ተብሎ የገባውን ኃይል እንኳን በብሔር መከፋፈል የተለያዩ አድሎችን የሚፈጽም ከመሆኑ ጋር ተያይዞ ከነ ጦር መሳሪያዎች ከነ ተተኳሾቻቸው ጭምር ወደ ፋኖ እየተቀላቀሉ ያሉበትና ቀሪዎቹም ቢሆን ምቹ ሁኔታዎችን እየተጠባበቁ ያሉበት ሁኔታ እንጂ ሁሉም ተሰራጭቶ ወደ ፋኖ ለመግባት ዝግጅት እያደረገ ያለ ኃይል ስለመሆኑ ነው እየገለጹ የሚገኙት። እንግዲህ በጎጃምም በሌሎችም አካባቢዎች በተለይ ህዝባዊ ውይይቱ የህዝባዊ መንግስት የመመስረት በቀበሌ በወረዳ አስተዳደራዊ መዋቅሮችን የመዘርጋት ስራዎች በከፍተኛ ሁኔታ እየተሰሩ ነው የሚገኙት። የህዝብ ለህዝብ ውይይቶች አሉ። በፋኖም በኩል የሚፈጸሙ ስህተቶች እርማት እንዲበጅላቸው በፋኖ ስም ከገቡ በኋላ የህዝብ እንግልትን የሚፈጽሙም አሉ። በተለይ አልፎ አልፎ እገታዎችን የሚፈጽሙ ከአካባቢው ማህበረሰብ ባህልና ወግ ባፈነገጡ መልኩ አልፎ አልፎ የሚደረጉ እንቅስቃሴዎች አሉ። እነዚህን የሚያደርጉ ደግሞ ተልእኮ ወስደው በፋኖ ውስጥ የተሰገሰጉ አባላቶች ናቸውና በህዝብ በኩል ደግሞ እነዚህ ጥያቄ እየቀረበባቸው ህዝባዊ አስተዳደሩም በፋኖ የተዋቀሩት ችግሮችን ነቅሰው በማውጣት የመፍትሄ ሀሳቦችን በማንሳት የጋራ መግባባት እየተደረሰባቸው ነው የሚገኙት። በጎጃምም በወሎም በተለያዩ አካባቢዎች ሲደረጉ የነበሩ ህዝባዊ ውይይቶችም ስኬታማ እንደነበሩ ነው ይደርሱን የነበረው መረጃዎች። በአሳለፍነው ሳምንት ያም ሆነ ይህ በሁሉም ቀጠናዎች ስኬታማ የሚባሉ ጊዜዎች አልፏል ማለት ይቻላል። ከዚህ ባሻገር ግን በሁለተኛው የውይይት ሀሳባችን የምናነሳውና አንተም የምታክለው ጉዳይ ወደ ሁለተኛው ከማለፋችን በፊት በተጨማሪ መረጃ ለመስጠት ያክል ነው ብለለው እንግዲህ ከአማራ ክልል ካሉት 200 በላይ ወረዳዎች በየቀኑ በትንሹ ከ7 በላይ የአገዛዙ ብልጽግና ምስለኔ ሀገር መከላከያ ሰራዊት ይከዳል። ይሄ በጣም ትልቅ የሆነ የመክዳት ወይም የመኮብለል ዜና ነው ማለት ነው። እንግዲህ በሁሉም ደግሞ አካባቢዎች ስታባዛው በየቀኑ ከ1000 በላይ ያገዛዙ ኃይል ወደ ፋኖ ይቀላቀላል ማለት ነው። ወደ ፋኖ ይቀላቀላል ማለት ነው። ወደ ቤተሰቡ የሚቀላቀለው ደግሞ እንግዲህ በርካታ ነው። ልብሱን እየቀየረ ማንነቱን ሙሉ በሙሉ በማጥፋት የሚቀላቀለው እጅግ በጣም በርካታ ነው ማለት ይቻላል። ሌላው በዚሁ በጎንደር ቀጠና የአንድ የዘለልኩት መረጃ አለ። መረጃው በለፋና በጣቁሳ በጭልጋ አካባቢ እንዲሁም በመተማና ቋራ አካባቢ ነው። የአገዛዙ ብልጽግና ጥምር ጦር በዚህ አካባቢ ከገባና ማጥቃት ከጀመረ ሰንበትበት ብሏል። ነገር ግን የአፋድ ጎንደር ጠቅላይ ግዛት ህዝብ በየምድር ክፍለ ጦር ላለፉት ሳምንታት እየተፋለመው ነው የሚገኝ። ከዛ ባሻገር የሁለተኛ ሜሶ ካሳ ኮርም በዚህ አካባቢ ጠላት በብዛት ስለገባ አርሶ አደሩን መሳሪያ እየነጠቀ ነው የሚገኝ። በተለይ ባለፋና ጣቁሳ አካባቢ የመሳሪያው ሀብት የአገዛዙ ብልጽግና ሰራዊት የአርሶ አደሩን ሀብትና ንብረት እየዘረፈ ነው። በተለይ ትጥቁንም እያወረደ ነው የሚገኝ። በዚህም ጥንቃቄ በማድረግ አርሶ አደሩንን የመንከባከብ የመጠበቅና ከሚፈጸምበት የሀብት ዘረፋ ሁሉም እንዲታደግ ጥሪ ለማስተላለፍ ያክል ነው። ወደ ሁለተኛው መረጃ መሸጋገር እንችላለን። መልካም። ሁለተኛው የሚሆነው ከዚሁ ጋር የተገናኘ ነው። በነገራችን ላይ ከሰሞኑ በማህበራዊ ሚዲያ የአገዛዙ ኃይል የውሸት መረጃዎችን በሰፊው እያሰራጨ ነው የሚገኘው። ከዚህ መካከል በጎንደር ቀጠና ዲሽቃ በመያዝ የፋኖ አባላት ወደ አገዛዙ ኃይል እጃቸውን ሰጥተዋል የሚለው መረጃ ነው። ይህ መረጃ እንግዲህ ለማጣራት ጥረት እንዳደረግነው ከሆነ ዲሽቃው ከራሱ ከአገዛዙ ኃይል እንደሆነና ለፎቶ መነሻ ፕሮግራም ብቻ እንደተጠቀሙት ነው መረጃ እየደረሰ ነው የሚገኘው። እሱን አንተ ማጣራት ያደረክበት ሂደት ስለሆነ አድማጭ ተመልካቾቻችን በሰፊው መረጃውን የምታደርስ ነው። ከዚህ ባሻገር ግን የአማራ ፋኖ ህዝባዊ ድርጅት አፋሕድ አሁንም ከፍተኛ አመራሮች እንደዚሁ በቀውስ እየታመሰ ነው የሚገኘው። ከፍተኛ አመራሩ የሚባለውና ከዚህ ቀደምም በስመ ገናና የሆነው ማስረሻ ሰጤን ጨምሮ እንደዚሁ የመረጃና ደህንነት ክፍሉም መስፍን ከፈለኝ ወደ አገዛዙ ኃይል እጃቸውን ስለመስጠታቸው እየተሰማ ነው የሚገኘው። በአፋሕድ በኩል ግን እጃቸውን ስለመስጠታቸው እስካሁን ያወጡት መረጃ የለም። ይሁንና ግን ከማዕከላዊ አመራር ኮሚቴነት እንዳገለሉና ከዚህ በኋላ በድርጅት ስም እንደማይቀጥሉ ከዚህም ቀደም በግለሰብ ደረጃ የውይይትም ሆነ የድርድር ሀሳብን እንዲያቀርቡ ድርጅቱ እውቅና እንዳልሰጣቸው ይወቅልኝ ህዝብ ሲል ነው አፋሕድ ይዞት የወጣው የትናንትናው መግለጫ። እንግዲህ እነ ማስረሻ ሰጤ ከአማራ ወጣቶች ንቅናቄና አደረጃጀቶች በየከተሞች ጀምሮ የምናውቀው ነው። ከአርበኛ ዘመነ ካሴ ጋር በመሆን ወጣቶችን በማደራጀት ከፍተኛ ስራ እንደሰራ ነበር የሚታወቀው። ይሁንና ግን ወደዚህ ወደ አፋሕድ አደረጃጀት ከገባ በኋላና የተለያዩ ቅሬታዎች እየተነሱ ነው የሚገኙት። ባለፈውም እንደዚሁ የመከላከያ ዩኒፎርም ለብሶ በምዕራብ ወሎ ቀጠና መግለጫ ከሰጠ በኋላ
ብዙ ግራ ማጋባቶችን ፈጥሮ ነበር በአድማጭ ተመልካቾቻችን ዘንድ። እንግዲህ ይሄ እጅ የመስጠት ዜናም እርግጥ በተለያዩ ምክንያቶች ሊፈጸሙ ይችላሉ። ይሁንና ግን በዚህ ደረጃ በአመራር ደረጃ ባለፈውም በጎንደር ቀጠና ከፍተኛ የሆነ እገታና ዝርፊያ ሲፈጽሙ የነበሩት ከፍተኛ አመራሮች እጃቸውን ለመንግስት እንደሰጡ የሚታወቅ ነው ቆራጡ ማለት ነው። ስለዚህ እጅ መስጠት ሁኔታ በፋኖ ዘንድ እንዴት ነው የሚታየው? እኔ እንደ ህግ እንደሆነ ነው የማውቀው። በፋኖ ደረጃ እጅ መስጠት ተብሎ የሚታሰብ ደረጃ አይደለም። በውጊያ ቀጠና እንኳን ብቻቸውን ከቀሩ የመቆረጥ የመከበብ ደረጃ ተደረሰባቸው መሳሪያቸውን እስኪጨርሱ ድረስ ከተዋጉ በኋላ በሚቀራቸው አንድ ጥይት ራሳቸውን እንደሚያጠፉ ነው። ለዚህም በርካታ ተሞክሮችና ምሳሌዎች ከዚህ ቀደም መነሳት የሚችሉ ናቸው። ከሰሞኑ ግን እየወጣ ያለው ከዚህ ከተለመደው ከፋኖ ባህል ውጭ የሆኑ ነገሮች ነው እየሰማን ያለ ነውና እውነታው ምን ይመስላል? አንተ ያጣራኸው መረጃ አጠቃላይ ያለው ሁኔታ ወቅታዊ ጉዳይ ምን ይመስላል? አድማጭ ተመልካቾቻችን ግልጽ ብታደርግልን። መልካም። ትናንት በአርማጭሆ እጅ ሰጡ ተብለው በአማራ ሚዲያ ኮርፖሬሽን በሌሎችም የወረዳና የዞን ምስለኔ የኮሙኒኬሽን አጀንዳው ሲሰራጭ ተመልክተናል። በእጅጉ የሚያሳዝን ነው። በመንግስት ደረጃ እንደዚህ አይነት ውሸት፣ ቅጥፈት፣ ውርደት በእርግጥ ይሄ መንግስት በቅጥፈትና በውርደት የተመሰረተ መንግስት ነው ማለት ይቻላል። ውርደትም ቅጥፈትም ልብሱ ያደረገ መንግስት ነው። በአርማጭሆ በእርግጥ 10 በዘረፋ ተግባር ላይ የተሰማሩ ህዝቡን ሲያሰቃዩ ሲያንገላቱ የነበሩ ወንበዴዎች የአራተኛ ደጃዝማች ኮር ህግ በማስከበር ማህበረሰቡን ከነዚህ ወንጀለኞች ጥቃት ለመከላከል እርምጃ መጀመሩን ተከትሎ 10ሩም ዘራፊ ኃይሎች በብልጽግናው መንግስት በባዲን በኩል የተሰጣቸውን ተልዕኮ በሚገባ ፈጽመው ተቀላቅለዋል። አገዛዙን ብልጽግና የሚል መረጃ ትናንትና አሰራጭቷል። ብልጽግና እንደሚታወቀው ሰጠይ ባብልና የጎቤ ክፍለ ጦር በሚል ነው እንግዲህ መረጃውን ያሰራጩት። ሁለቱ ጀግኖች እንግዲህ ይሄንን መንግስት እንዲመጣ ወንበር እንዲቀመጥ ያደረጉ በተለይ የማይነካውን የወያኔ ኃይል የገጠሙ ያውም 1000 2000 ሆነው አይደለም 1 እና 3 ነው የገጠሙት። ያንን ሁሉ ኃይል እንግዲህ ገርስሰው ያንን ሁሉ አገዛዝ አስፈሪ ባዴንን ጥለው የመጡ ያለፉ ጀግኖች ናቸው። በእነዚያ ጀግኖች ስም እንግዲህ እንደዚህ ሆነ ብለው ዜና መስራታቸው በማህበረሰቡ ዘንድ ውንብድናና የተለመደ ውሸታቸውን ለማስረጽ የሄዱበት ርቀት ነውና አድማጭ ተመልካቾቻችን ትናንትና በአገዛዙ ብልጽግና እጅ ሰጡት የተባሉት ወንበዴዎች የአማራ ፋኖ ብሔራዊ ኃይል አባል ሳይሆኑ በወንበድና ስራ የተሰማሩ ራሱ አገዛዙ ብልጽግና ከታች አርማጭሆም ከማከላይ አርማጭሆም አወጣቶ ሚሽን ሰጥቷቸው የነበሩ ግለሰቦች ቡድኖች እንደሆኑ ማወቅ አለበት። በዚህ ልክ ነው እንግዲህ እኔም ባጣራሁት መረጃ። ሌላው ድሽቃ ይዘው ገቡ የሚለው እጅግ በጣም አሳፋሪና ትልቅ ውርደት ነው። እነዚህ ሰጠይ ባብል የሚባለው ብርጌድና ልጆቹ ገቡበት የተባለው አካባቢ በጣም ሩቅና ሩቅ ለፕሮፓጋንዳ እንኳን የማያመች እንደ ፕሮፓጋንዳ እንኳን ሲሰሩ ከእውነታው ጋር ሊቀራረብ የሚችል የማስመሰል ስራ ቢሰሩ መልካም ነው። በአጠቃላይ ግን ድሽቃም የሄደበት ሁኔታም የለም። አጠቃላይ አሉባልታው ሁሉ ከእውነት ከመሬት የራቀ ነው። ይህንን አድማጭ ተመልካቾቻችን እንዲገነዘቡ እውነታውም ከዚህ የዘለለ አይደለም ለማለት ነው። ሌላው እንግዲህ አፋድ ጎንደር ጠቅላይ ግዛት ትናንት መግለጫ ወጥቷል። በእርግጥ አንድ ድርጅት ነኝ የሚል መርሃሌ ከሚል እንደዚህ አይነት የማወናበድና እንደዚህ አይነት መግለጫ ማውጣት በእጅጉ ያሳዝናል፣ ያሳፍራል። እና ካፒቴን ማስረሻ ሰጤና መስፍን ከፈለኝ ለአገዛዙ ብልጽግና እጅ ከሰጡ ሰንበትበት ወይም ቆይተዋል። ይሄንን ካረጋገጠ በኋላ ትናንትና በሚያሳዝን ሁኔታ ለህዝብ ቁም ያለው የሚል አካል ህዝብን አድናለው የሚል አካል የራሴ የሆነ ማኒፌስቶ አለኝ መርህ አለኝ መመራውም በመርህ ነው የሚል ድርጅት በእንደዚህ አይነት ውርደት ወይም ይሄ ድርጅቱ ክስረት ነው ብዬ እኔ የምገልጸው እጅግ በጣም የሚያሳዝን ድርጅት ነው ብዬ እንደወቅሰውም ያስገድደኛል። ከዚህ በፊት ላይ ትክክለኛ ነው በእኔ ስራ አይደሉም ለአገዛዙ እጅ ሰጥተዋል ብሎ በግልጽ ባይናገርም ግን ከማዕከላዊ ኮማንድነት እንዳገዳቸው የገለጸውና ምንድነው ጥፋቱ? በዚህ ልክ ድርጅት ከማዕከላዊ ኮማንድ አነሳቸው ያለው አገዛዙ ብልጽግና እጅ ከሰጡ ከቆየ ከተረጋገጠ በኋላ ነው። የሚያሳዝነው ያ ነው። ያሰራር ብልሽነታቸውን በወቅቱ ተረርቶ አይደለም። መስፍን ከፈለኝ እኮ ከዚህ በፊት ከና አብዱ ሁሴን ጋር ሲነጋገር እጅ ከፍንጅ የተያዘ
ለምን ተብሎ ብዙ ተጠይቆች የተነሱበት ግለሰብ ነው። ያኔ ለምን አፋድ ያንን ሰውዬ በወቅቱ አላስተናበተው? ለምን እንዴ ማስረሻ ሰጤ ከዶክተር ድረሳሉ ጋር እየተነጋገረ ነው እያወራ ነው ብለን እኮ እኛም በእለታዊ በህልውናችን ፕሮግራም ሰርተናል። ይሄ እኮ ግልጽ የሆነ የሚታወቅ ነገር ነው። እነሱ እኮ የገቡት ከ3-4 ቀን በፊት ቆይተዋል ከገቡ። መግለጫ የወጣው ግን ትናንት ነው። ይህ በጣም ከአንድ ድርጅት የማይጠበቅ ነው። መጀመሪያውኑ የአሰራር ችግሮች ካሉ በእነዚህ ሰዎች የሚመጡ ክፍተቶች ስህተቶች ካሉ የእነዚህን ሰዎች ክፍተትና ስህተት ገምግሞ ነበረ ማውጣት የነበረበት። ነገር ግን ካረጋገጠ በኋላ ሄደው ከገቡ በኋላ ይሄን መግለጫ ማውጣቱ ህዝብን ለመሸወድ ነው። አድማጭ ተመልካቾቻችንም ማወቅ ያለባቸው 100% የተጣራ መረጃ ከቦታው እኔም በአካባቢው ቅርብ ስለሆንኩኝ ያጣራሁት መረጃ መስፍን ከፈለኝና ማስረሻ ሰጤ እጅ የሰጡት አፋድ መግለጫውን ከማውጣቱ በፊት ነው። ይህ ነው አንድ ድርጅት በህዝብ ዘንድ ታማኝነት እንዳይኖረው የሚያደርግ እንደዚህ አይነት ቅጥፈቶችንና ወርደቶችን አታሎ ለማለፍ ሲሞክርና ህዝቡ ሲያውቅበት ነው። ስለዚህ ብልጽግናም እኮ እንደዚህ አይነት ቅጥፈትማ እየቀጠፈ እኮ ህዝቡ ተሸክሞታል። ይሄንን ብልጽግና ያስወግድልኛል ያለው ደግሞ አፋሃድ በእንደዚህ አይነት ልኩ መዋሸቱ አያስፈልግም ነው። ከአንድ ድርጅት የማይጠበቅ ነው። ከዚህ በፊትም እኛ በ801ኛ ኮር አዛዥ ዘውዱ ሰጣርጌና ባሰፋ ቸኮል ዩኒፎርም መጥቶ ለብሶ ነው ይሄንን መግለጫ የሰጠው የሚል ፕሮግራም ሰርተናል። በወቅቱ ከድርጅቱ ካላቸው ጥላቻ አንፃር ነው ይሄንን ትንታኔ እየሰጡ ያሉት በሚል እኛም ጋር አልፎ አልፎ የማህበራዊ ሚዲያ ወቀሳዎች ይደርሱ ነበር በወቅቱ ታስታውስ ከሆነ። እና ያንን ሁሉ እውነት በድፍረት ስንናገር እኛን ለማሸማቀቅ ከላይም ከታችም የተነሳ ነበር። እውነት እያደረ ይጠራል። የኛ እውነት ግን ይኸው አሁን ፍንትው ብሎ እየወጣ ህዝብም እያወቀው እየተጋለጡ ነው የሚገኙት። አሁንም በጎንደር ሌላ እጅ የሚሰጥ ኃይል አለ። አፋድ አሁንም ይሄንን ቅጥፈቱን አርሞ አሁንም ነገ እጃቸው ሊሰጡ በተዘጋጁ የአፋድ የኮማንድ አመራሮች ላይ አስፈላጊውን እርምጃ ካልወሰደ አፋድ የሚከስምበት የሚጠፋበት በህዝብ ዘንድም ከደጋፊዎቹ የሚወጣበት ጊዜ ሩቅ አይሆንም። ይሄ ሆን ተብሎ በአባዴን ሰዎች ፕሮፖዛል ተሰርቶለት የቆየ አጀንዳ ነው። ነገም ሌላ እንደነ ማስረሻ ሰጤ አይነት ሰዎች ይገባሉ። ሲገቡም እንግዲህ ከገቡ በኋላ መግለጫ ሊወጣ ነው ማለት ነው። ይሄ ህዝብን መሸወር ነው። ትልቅም ክህደት ነው። እሱማ ያው ካላቸው የመረጃና ደህንነት ጥንካሬ አንፃር የሚወሰናል። ቀድሞ ድርጅቱን የሚያውቅ ሆነማ እንደውም ከመግባታቸው በፊት እኮ እርምጃ መውሰድና እንደዚህ ኪሳራም ሳይደርስ ነገሮች ማውጣት ይችል ነበር። እንዴ ከአመራሮች ጋር እኮ ከራሱ ካፋድ አመራሮች ጋር አብረው ነበሩ። ይሄ ምን የሚታወቅ እኮ ነው። እነ ኮሎኔል ፈንታውን ጋር እኮ አብረው ነበረ። ኮሎኔል ፈንታውን ጉዳዩን ስለ እውነት ብሎ ካልደበቀው ይሄ ጉዳይ ስለ እውነት ብሎ ካልደበቀው መግለጫው ከመውጣቱ በፊት ስለመግባቱ ራሱ ይናገራል። ግን ያለንበት ዘመን የእውነት አይደለም። ዘመኑ የውሸት ስለሆነ እንጂ ኮሎኔል ፈንታውን እና ማስረሻ ሰጤን ጉዳይ በደንብ ያውቁታል። እውነትን ስናወራ የምንጥላላበት ዘመን ላይ ስለደረስን እንጂ እውነታው እኮ ከነዚህ ሰዎች አለ፣ ከነዚህ የኮማንድ አመራሮች አለ። በቃ እውነታንን ባለመድፈራችን ብዙ ዋጋ እየከፈልን ነው። ስለዚህ አፋድም እንደዚህ አይነት አሰራሮችን አሁን ማስተካከል በጊዜ ማረም ይገባዋል። ስለዚህ ይሄ እንደዚህ አይነት የወንብድና አሰራሮች ደግሞ የሚያመጡት ክፍተት ብዙም ባይሆንም እዚህ በፊት የነበሩበት ሁኔታ ትልቅ ክፍተት ነበር። አሁን የነዚህ ሰዎች መሄድ ግን እንደ ትልቅ ስኬት ሊቆጠር ይችላል። እስካሁን እነዚህ ሰዎች አላማ ይዘው ስለገቡ አንድነቱን በጥብጠዋል። የትግል እንቅስቃሴውን አውከዋል። የድል ግስጋሴውን ገተዋትረው ይዘዋል። ስለዚህ በመቆየታቸው ትልቅ ክፍተት ነበር። አሁን ግን በመግባታቸው ትልቅ ስኬት። እንደውም እኔ የነዚህ ሰዎች እጅ መስጠት ፋኖ ትልቅ ድል አግኝቷል ብዬ ነው የምወስደው። እጅግ በጣም ከስካሁኑ ትልቅ ድል አግኝቷል ብዬ የማስበው የነ ማስረሻ ሰጤ መስፍን ከፈለኝና የነ ቆራጡና ጸዳሉ ደሴ ወደ አገዛዙ ብልጽግና መግባት በፋኖ ውስጥ ትልቅ ድል ተመዝግቧል ብዬ አስባለሁ።
የነቆራጡና የነጸዳሉ ወደ አገዛዙ ብልጽግና መግባት በቀጠናው ጠንካራ ሰራዊት እንዲገነባ ተደርጓል። አንደኛ ኮር እጅግ በጣም ዘመናዊ የጦር አደረጃጀትን ተከትሎ ትልቅ ድርጅት ተፈጥሯል። አፋባም ተጠናክሮ እንዲወጣና እዛ አካባቢ ያለውን ክፍተቶች ደፍኖ አደረጃጀቱን አዘምኖ እንዲመጣ አድርጎታል። ይህ ትልቅ ስኬት ነው። ለማሻገር እርስ በርስ አንድነት እርምጃ ላይ ነው የሚገኙት። ሁለታቸው የአፋር ጎንደር ጠቅላይ ግዛት እዝና የአፋብኃ ሰሜን አማራ ቀጠናም በጋራ ሆነው በአንድነት ኦፕሬሽኖችን እንዲፈጽሙ ኋላም ላይ እስከ ውህደት የሚደርስ የአንድነት ዜና ለማብሰር ከ95% በላይ ስራዎችን እንደጨረሱም እየሰማን ነው የሚገኘውና ምናልባት እነዚህ ሰዎች መኖር እንደዚህ አይነት አደረጃጀቶች ወደ አንድ እንዳይመጡ ሳንካ ሆነው የቆዩ ነበር። ምናልባት ያገዛዙ ተልዕኮ ተቀብለው የቆዩ ከሆኑና በዚህም ደረጃ የራሱ የሆነ ጠቀሜታ ይኖረዋል ብዬ አስባለሁ። መልካም በትክክል ነው የገለጽከው። የነዚህ ሰዎች መኖር በጣም ካገዛዙ ብልጽግና ከ12 እዝ በላይ ፈተና ሆኖበት ነበር። ስለዚህ አሁን ፈተናው እየቀለለለት ነው። አፋር በኩል ያሉ ሰዎችም አሁን የእነዚህን ሰዎች ተንኮልና አጋሮቻቸውን መረዳት ያስፈልጋቸዋል። ለእውነተኛ የህዝብ ትግል የወጡ አላማቸውን የተረዱ አመራሮች አሁንም ጊዜው ገና ነው፣ አረፈደም። እንደዚህ አይነት ሰዎች ሲወጡ እንደ ትልቅ ስኬትና ድል ቆጥረው ሌሎችም የነዚህ ጄሊዎችን የነዚህ አጋሮችን ፈትሸው መርምረው አስወጥተው ትልቅ የሆነውን የአማራ ህዝብ የሚደግፍበትን አደረጃጀት መፍጠር አለባቸው። ስለዚህ የነዚህ ሰዎች መግባት ስኬት ነው፣ ድል ነው። እንዲያውም አማራው በተለይ ለአማራ ህዝብ እየታገለ ያለው ዋጋ እየከፈለ ያለው ፋኖ ትልቅ ድል አግኝቷል ብዬ የማስበው ትግሉን ውስጥ ላይ ሆነው ሲከፋፍሉና ሲረብሹ ፋኖ አንድ እንዳይሆን ፋኖ እርስ በርስ እንዲዋጋ ሲያደርጉ የነበር የባዴን አጀንዳ ተሸክመው ፋኖ መስለው የፋኖን ስም ሲያጠለሹና ከህዝብ ለመነጠል በርካታ ስራዎችን ሲሰሩ የነበሩ እነዚህ ባንዳዎች እጅ ሲሰጡ ነው ትልቅ ድል ብዬ የማስበው። እንዴ ያገዛዙን ብልጽግና 12 ህዝብ ከመዋጋት እኮ የአንድን ወረዳ የብልጽግና አመራር መምታት ትልቅ ስኬት ነው፣ ድል ነው። ስለዚህ ይሄ በእነዚህ ሰዎች መኮብለል ድል ተገኘ እንጂ ክፍተት ተፈጥሯል ወይም ክፍተት ሊፈጠር ይችላል የምንለው እንትን የለም። ካለው መሬት ካለው እውነታ ጋርም ስናነጻጽረው ስንመዝነው እስካሁን ከቆዩበት ከሰሩት ስራም በዚህ ትግል ውስጥ ካመጡት ወይም ከነበራቸው አስተዋጽኦ ጋር ስናነጻጽረው እኔ ትልቅ ስኬት ነው ብዬ ነው የማስበው። ዶክተር ድረሳሉም ተሳክቶለታል፣ አብዱ ሁሴንም ተሳክቶለታል። እንግዲህ እነዚህ ሰዎች ደግሞ የተሻለ ስልጣን እንደሚሰጣቸው በብልጽግናው ቤት ምንም ጥርጥር የለውም። አሁን የቀረው ደግሞ የነይርጋ ሲሳይና የነቀለም ወርቅ አጀንዳ ነው። ነቀለም ወርቅ ምረቴና ይርጋ ሲሳይ ደግሞ ይሄንን አጀንዳ ፈጽመው የሚመጡ ከሆነ ቀለም ወርቅ ምረቴ ክልሉ ርዕሰ መስተዳድር እንዲሆን ቃል ተገብቶለታል። እነማንን ያመጣል በጎንደር በኩልስ ቀለም ወርቅ ምረቴ ይርጋ ሲሳይ የሚለውን በጋራ ደግሞ የምናየው ይሆናል። አሁንም እነዚህ ሰዎች የሚወስዷቸው ሰዎች በትክክለኛው መንገድ የነይርጋ ሲሳይና የነቀለም ወርቅ ምረቴን አጀንዳ ተቀብለው የሚሄዱ ከሆነ አሁንም ሌላ ስኬት ይቆናጠጣል ፋኖ ብዬ አስባለሁ። ምንም በስኬት ደረጃም የሚነገር ነው ብዬ አላስብም። ምክንያቱም አሁን ላይ የፋኖ የትግል ደረጃ ከፍተኛ የሚባል ደረጃ ደርሷል። አንድ መሪ ቢሰዋ ጁን ቢሰጥ ወይም ከትግሉ ቢያፈገፍግ ሙሉ ትግሉ ተሰናክሏል ወይም ደግሞ የመዳከም ባህሪ ያሳይቷል የሚል ደረጃ ላይ አይደለም ያለው። አሁን ላይ መሪ ቢሄድ ቢሰዋ እነሱን ሊተካ የሚችል መሪ የተፈጠረበት ሁኔታ፣ አንድ ደግሞ ድርጅት የመመስረት ሂደትም ስለተሰራ ያን ያህል ምንም የሚፈጥረው ጫና አይኖርም። በባህዴን ብልጽግና በኩልም የሚያስገኝለት ጥቅም አለ። እንደ ስኬታማም ናቸው ብሎ ለመግለጽ የሚያስቸግር ሁኔታ ነው የሚገኙት። ምክንያቱም ከዚህ ቀደም በፋኖ ውስጥ ነው ሲያምቱ የነበሩ ሰዎች ከፋኖ አባልነት ወጡ ማለት የቀደም ሲል እንዳነሳ ነው ፋኖ ፎርታን አገኘ፣ በስሩ ሲረብሽ የነበሩት ነፃ ሆኑ። ዝውውሩ ከባዴን ወደ ባዴን ነው፣ ከባዴን ወደ ባዴን ነው ዝውውሩ። እውነት ነው። በዚህ ደረጃ ስለሆነ ያን ያህል ስኬታማ ናቸው ለማለት አያስደፍርም ለማለት ነው። በአንጻሩ ግን እነዚህ አይነት ነገሮችን ፋኖ ትኩረት ማድረግ አለበት ብዬ የማስበው ሲወጡ ራሳቸውን ችለው መለመላቸውን እንዲወጡ ነው መደረጃ ያለበት። ወይም ደግሞ ከመውጣታቸው በፊት ጥናትና ክትትል ተደርጎ እርምጃ ሊወሰድ ይገባል። ከወጡ ደግሞ እንደዚህ የቡድንና የከባድ መሳሪያዎችን ይዘው እንዳይወጡ ጥንቃቄ የተሞላበት እንቅስቃሴ ማድረግ አለበት። ፋኖ ከስካሁኖቹ ሊማር ይገባዋል የሚለው ማሰሪያ ነው መናገር የምፈልገው። በዚህ በቀናል ምናልባት አዳዲስ ነገሮች ካሉና ወቅታዊ ሁኔታዎች የሚነሱ ከሆነ እኛም በሰፊው የምንሄድበት ነው የሚሆነው። ወደ ሌላኛው አጀንዳችን እንሸጋገር።
አመሰግናለሁ ነጻነት። ሌላኛው ዛሬ እናነሳዋለን ብለን ያሰብነው አጀንዳችን አገዛዙ በተለያዩ ከተሞች ያደረገ የሚገኘው የጅምላ አፈሳ በተለይ ደግሞ የሃይማኖት ላይ መሰረት ያደረጉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየአብያተ ክርስቲያናቱ በከፍተኛ ቁጥር ያላቸው የአብነት ተማሪዎች አሉ። እነዚህ የአብነት ተማሪዎች በየዕለቱ መጽሐፍ ዘርግተው ከሚማሩበት ከነኒታ ስር ቁጭ ብለው ዕውቀትን በሚቀስሙበት ሰዓት ታዳጊዎች ሆኖ እድሜያቸው ከ8 እስከ 15 የሚደርሱ ናቸው። በተለይ በመጀመሪያዎቹ የአብነት ተማሪዎች ደረጃ የሚገኙትና እነሱን በጅምላ አፍሶ ወደ አስገዳጅ ወታደራዊ ስልጠና የመውሰዱ እንቅስቃሴን በተለያዩ ቀጠናዎች አጠናክሮ ቀጥሎበታል። በሰሜን ወሎ መቀመጫ ወልዲያ ከተማም በኪዳነ ምህረት የአብነት ተማሪዎች ስፍራ ላይ እንደዚሁ በጅምላ የተደረገው አፈሳና ከአፈሳው ለማምለጥ ሲሞክር የነበረ አንድ ተማሪም እንደዚሁ በጥይት ተመቶ በሚሊሻ ታጣቂ ኃይሎች በኩል መገደሉም መዘገባችን የሚታወስ ነው። በጎንደር የተለያዩ አቅጣጫዎች በባህር ዳርና በአካባቢው በጎጃም እንደዚሁም በደቡብ ክልል በኦሮሚያም ጭምር ከፍተኛ የሆነ የታዳጊዎች አፈሳ ነው እየተደረገ የሚገኘው። በቀን ስራ የሚተዳደሩ በጎዳና ተዳዳሪዎች በልዩ ልዩ ስራ ላይ የተሰማሩ ሰዎች ከእለት ዕለት ስራቸው በሚንቀሳቀሱበት ጊዜም የዚሁ ጥቃት ሰለባ እየሆኑ ነው የሚገኙ። ይህ ደግሞ በዓለም አቀፍ የጦር ወንጀል ጭምር ተጠያቂ የሚያደርግ ነው። እድሜያቸው ለውትድርና የማይደርሱ ታዳጊዎችን ለጦርነት መመልመል ራሱን የቻለ ትልቅ ወንጀል ነውና የአገዛዙ ኃይል ግን ይህንን ወደ ኋላ በመተው የዓለም አቀፍ ህግጋቶችን ጭምር በመሻር ወንጀል እየሰራ ነው የሚገኘው። እንዳጠቃላይ በዚህ ዙሪያ ከሰሞኑ እንደ አዲስ ያገረሸበት ሁኔታ ነው የሚገኘውና በአንተ በኩል ያለ መረጃ ምን ይመስላል? አድማጭ ተመልካቾች አድርሰልን። መልካም እንግዲህ ሰውን በማገት መንግስታዊ ስራውን እየሰራ የሚገኝ ሰውን አፍኖ በመውሰድ መንግስታዊ ስራውን እየሰራ የሚገኝ አገዛዙ ብልጽግና በርካታ ወጣቶችን እያፈሰ ለስልጣኑ ማቆያ ማራዘሚያ ሲያደርግ ቆይቷል። ትናንትና ደግሞ በአማራ ክልል በተለይ በወሎና በጎንደር እንዲሁም በጎጃም ባህር ዳር ዙሪያ በርካታ ወጣቶችን አፍሷል። በተለይ ከታፈሱት አብዛኞቹ የቆሎ ተማሪዎች ናቸው። የተገደሉ መኖራቸው ደግሞ ይሄ መንግስት በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያንና አገልጋይ ምዕመኖቿ ላይ እያደረሰ ያለው መንግስታዊ መዋቅር ጥቃት ምን እንደሚመስል በግልጽ ያሳየና በግልጽ እኛም እየተመለከትነው ጉዳይ ነው። እንግዲህ ላለፉት 2 ዓመታት ከዛም አልፎ ላለፉት 7 ዓመታት ከፍተኛ ፈተና ውስጥ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አገልጋይ ምዕመኖቿ ትናንትም ተገለዋል። ታፍሰውም ለአገዛዙ ብልጽግና ስልጣን ማራዘሚያ እንዲሆኑ ወደ ውትድርና እንዲወሰዱ ተደርገዋል ማለት ነው። ይህ በአጠቃላይ እንግዲህ የብልጽግናው መንግስት ሃይማኖታዊ ተኮር ጭፍጨፋና ብሔርን መሰረት ያደረገ ማፈናቀል፣ መግደል፣ መሰወር፣ ማሰር፣ ማንገላታት የመንግስታዊ መርሁ አንዱ አካል አድርጎ እየተመለከተን ነው የምንገኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በአገልጋይ ምዕመኖቿ የሚደርሰው ጉዳት ግን ሁሉም ዝም ብሎ ከመቀመጥ ይልቅ ለዓለም አቀፉ ማህበረሰብ ማሳወቅ ግዴታ አለበት። ዓለም አቀፍ የጦር ህጎችም በኢትዮጵያ እየተጣሱ ነው። እንግዲህ መረጃ ትክክለኛ የሆነ መረጃ ቢሰራ በዓለማችን አሉ ከሚባሉ 195 እስከ 201 እስከ 205 ሀገራት ይደርሳሉ ይባላሉ። በእነዚህ እንግዲህ የተጣራ መረጃ ቢሰራ ዓለም አቀፍ ወንጀልን በመጣስ ኢትዮጵያን የሚስተካከል ሀገር አለ ብዬ አላምንም። ከባለፈው ቢቢሲ ያወጣው መግለጫ እንኳን በ43 ጤና ጣቢያዎች 2697 ተማሪዎች መደፈራቸውን ቢቢሲ አውጥቷል። ከዛ ውስጥ 18 ዓመት በታች ናቸው አብዛኞቹ። ይህ ዓለም አቀፍ ወንጀል ተጥሷል። አሁን በኢትዮጵያ መከላከያ ሰራዊት እንግዲህ ትክክለኛ መረጃ ቢሰራ ላለፉት 3 ዓመታት ወደ መከላከያ ሰራዊት እየተቀላቀሉ ያሉ እድሜያቸው ከ16 ዓመት እስከ 12 ዓመት ያሉ ወጣቶች ስለመሆናቸውም ምንም የሚያጠራጥር የሚያወዛግብ ጉዳይ አይደለም። ይህ ሁሉ ዓለም አቀፍ ወንጀል እየተጣሰ ነው። ስለዚህ ኢትዮጵያ ዓለም አቀፍ ወንጀልን በመጣስ የሚቀድማት ሀገር ይኖራል ብዬ አላስብም። በአማራ ክልል በተለይ ዓለም አቀፍ ወንጀል በእጅጉ እየተጣሰና ዜጎችም እየተጎዱ ወጣቶችም አካላዊና ስነ ልቦናዊ እንዲሁም ሌሎችም ጉዳቶች እየደረሰባቸው ነው የሚገኝ። የአማራ ሕዝብ እንግዲህ በጦርነት እየታመሰ ነው የሚገኝ። የሚያሳዝነው ሁኔታ ደግሞ አባቱን ለመግደል ልጁን አግተው ይወስዳሉ ወይም አፍሰው ይወስዳሉ።
ይህ ድርጊት ነው እየተፈጸመ ያለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆሎ ተማሪዎችም እንግዲህ ሌሎች የታፈሱ ወጣቶች አይበቁም በሚል እየታፈሱ ነው የሚገኙት። ትናንት አንተ እንደጠቀስከው በወልዲያ በዜና ሰዓት እወጃችን ይሄንን ለአድማጭ ተመልካቾቻችን ማድረስ ችለናል። ከዛ ባሻገር በሰሜን ጎንደር፣ በደቡብ ጎንደር፣ በሜጫ ሰሜን ጎጃም የባህር ዳር ዙሪያ አካባቢ ማለት ነው እንዲሁም በምዕራብ ጎጃም ፍኖተ ሰላምና አቅራቢያው በርካታ የቆሎ ተማሪዎች የታፈሱበት በምስራቅ ጎጃምም እንደዚሁ ተመሳሳይ ድርጊቶች የተፈጸሙበት በምዕራብ ወሎ እንደነ መካነ ሰላም፣ አጅባር፣ ዴንሳ፣ ቦረናም የቆሎ ተማሪዎች አሁንም እየታፈሱ እየተወሰዱ እንዳለ የሚያሳዩ በጣም በርካታ መረጃዎች እየወጡ ነው የሚገኙት። በሚያሳዝነው ሁኔታ ደግሞ ብር እንኳን ከፍሎ የሚያወጣቸው ወላጅ የላቸውም። እነዚህ የቆሎ ተማሪዎች ነፍሳቸውን ለአምላካቸው ሰጥተው ስጋቸውን ደግሞ እንግዲህ ወደ ጎን ትተው ቤተክርስቲያንን ህዝባቸውን ለማገልገል ነበረ መጽሐፍ ዘርግተው እየተማሩ ባሉበት አገዛዙ ብልጽግና አፍሶ ወሰዳቸው። ይህ ልብ የሚሰብር የሚያሳዝን ነው። የእነዚህ እናቶች ልጆቻቸው የት እንደደረሱ ያቅም። ምክንያቱም ልጆቻቸውን ለአምላካቸው ሰጥተዋልና አምላካቸውን ከመጠየቅ ውጭ መንግስት ስለሌለ በአገሪቱ የሚጠይቁትን መንግስት የለም። የአጠቃላይ የአገዛዙ ብልጽግና ግፍና መከራ፣ ተንኮል፣ ሴራ በአማራ ህዝብ ላይ የሚፈጽመው ሁሉ ናቀፍ ወንጀል ይህን ይመስላል። በእኔ በኩል ያለው ወንዳለ እጅግ አድርጌ አመሰግናለሁ። መልካም ነጻነት፣ አመሰግናለሁ። በሰፊው እየሄድንበት ነው የምንገኘው። በተለይ በዚህ ደረጃ የአፈናና እንግልትን እንደ መፍትሄ ነው የምቆጥረው ብዬ ነው የማስበው። ሁሉም አስቀድሞ ለዚህ ህልውና ትግል ራሳቸውን ዝግጁ አድርገው ወደ ፋኖ እንቅስቃሴ መቀላቀል አለባቸው ብዬ አስባለሁ። የተለያዩ እንቅስቃሴዎች እያደረግን በአገዛዙ ታፈን ከሚሉ አስቀድመው ወደ ፋኖ እንቅስቃሴ አካል ጎራ ቢሉና ቢቀላቀሉ መልካም ነው የሚል ሐሳብ ነው ማጋራት የምፈልገው። ምክንያቱም አሁንም ቁጭ ብሎ ሌሎች ነፃ እንዲያወጡት የሚጠብቅ ማህበረሰብ አካል ሊኖር አይገባም። ሁሉም እንደ ህዝብ እንደ አማራ እየደረሰበት የሚገኘውን ጥቃት ለመመከት አንድ ሆኖ መነሳት መቻል አለበት። በተለይ በወጣቶች ረገድ እንደዚህ አይነት ነገሮች አልተለመዱምና በየከተማው አሁንም በሺዎች የሚቆጠሩ ወጣቶች ናቸው የተመለከትናቸው የምንገኘው። የፋኖ አጋዥ ብቻ ሳይሆን ራሱ የፋኖ አካል ሆነው ወደ ትግሉ ቢቀላቀሉ ከዚህ ችግር ተጋላጭ አይሆኑም የሚለው ነው ማንሳት የምፈልገው። አንተም ብዙ ሄደበታል፣ መልካም ነው። ከዚህ ባሻገር ደግሞ እንደዚህ አይነት መረጃዎች ሲወጡ መረጃዎቹን ለዓለም አቀፉ ማህበረሰብ በማድረስ የአገዛዙ ኃይል ምን ያክል ጨካኝና በሰብአዊ መብት ላይ የፈጸመ የሚገኘውን ጥሰት ማሳወቅ መቻል ይገባል። በውጭ የሚገኙ ዲያስፖራ የምንላቸው የአማራ ማህበረሰብም ለዓለም አቀፍ ተቋማት፣ የተባበሩት መንግስታት የሰብአዊ መብት ተከራካሪ ድርጅቶችና ተቋማት በትልቁ መረጃዎችን በመሰነድ ሊያደርሱ ይገባል ማለት ፈልጋለሁ። ምናልባት የዛሬው ውይይታችን ረጅም ሰዓት እየወሰደ ነው። አድማጭ ተመልካቾቻችን እንዳናሰለች ቀረ ወይም መተላለፍ አለበት የምትለው መልእክት ካለ እሱን አክልና ዝግጅታችንን እንጨርስ። በእኔ በኩል ምንም አይነት የለም፣ ጨርሻለሁ። አመሰግናለሁ። መልካም ነጻነት ጫን ያለው ለዛሬ የህልውናችን ዝግጅት አብረን ቆይታ በማድረግ ማብራሪያ ምላሾችንና ሰፊ ገለጻዎችን እያደረግ ቆይታ ስላደረግ እጅግ አድርገን ነው የምናመሰግነው። የዛሬ የህልውናችን ዝግጅት በዚሁ ተጠናቋል። ውድ አድማጭ ተመልካቾቻችን በሌላ ጊዜ ዳግም ተመልሰን እንገናኛለን። እስከዚያው ድረስ ግን በያላችሁበት ቸር ቆዩን። ነጻነትም ባለበት ሰላም እንድትሆን ተመኝተናል። መልካም ጊዜ ይሁንላችሁ። ቸር ቆዩን። Mm-hmm.